ለኛ ለኤንቢሲ ክሮች ደግሞ የገና በዓልም ብቻ ሳይሆን ድርብ በዓልም ነው አይደለ? ዛሬ የኤንቢሲ ለተመልካች ለስርጭት ከበቃ የ3ኛ ዓመት ምስረታ በዓሉን ዛሬ ነው። የቀጥታ ስርጭት በጣም በአብዛኛው ጊዜ ስለ ኤንቢሲ ሳስብ በጣም ከሚገርሙኝ ሁነቶች መካከል አንደኛው የነበሩት በቀጥታ ስርጭት አብዛኛው ሚዲያ ላይ በኢትዮጵያ ሚዲያ ታሪክ ማለት እንችላለን መለስ ብለን ስናስታውስ የጀመሩበት መንገድ ሊኖር ይችላል የየራሳቸው መንገድ። ነገር ግን በቀጥታ ስርጭት ደፍሮ ፕሮግራምን መጀመር እምብዛም ያልተለመደ ነው። ያውም ደግሞ የቀጥታ ስርጭቱ ሲጀመር በሚዲያ ኢንዱስትሪ ውስጥ ልምድ የነበራችሁ ሰዎች ሀብቴ በደንብ ያስታውሳል ብዬ አስባለሁ። በጣም ትንሽ ሰዎች ነበሩ። ሌሎቹ አብዛኞቹ ጀማሪ ልጆች በፕሮሰስ ውስጥ በሂደት ውስጥ ያለፉ ነበሩ። ዜናዎቹም ሲጀመር እስካሁን ድረስ ተወዶ መምጣት የቻሉ ሌሎችም ፕሮግራሞች የመዝናኛም ፕሮግራም በቀጥታ ስርጭት ከዛም በኋላ ከዛሬ 3 ዓመት በፊት ቀጥታ ስርጭቱን ጀምሮ የአይዶሉን ጨምሮ በጣም በርካታ ፕሮግራሞችን በቀጥታ ስርጭት በማስተላለፍ ስኬታማ መሆን የቻለ ትልቅ ጣቢያ ነው። ደግሞ ወደፊትም ብዙ ተስፋዎችን ሰንቆ የሚጓዝ ማለት ነው። ለቀጥታ ስርጭቱ የ3ኛ ዓመታችንን አስመልክተን እንግዲህ ዛሬ እንግዶቻችን ምናረጋ ደግሞ ባልደረቦቻችንና ኤንቢሲ ውስጥ ሀብቴ ደግሞ ከምስረታው ጀምሮ የነበረ በጣም በርካታ እውነቶችን የሚያካሂዱ ደግሞ የቀጥታ ስርጭቱን ሲጀመር ከነበሩ ሰዎች መካከል ነበራችሁ። ሀብቴ በደንብ ዲቴይል ስለሚያወራ ቅድስት እንዴት ነበር የመጀመሪያ የዛሬ 3 ዓመት በዚህ ቀን እንዴት ነበር? አዎ ሀብቴ ለኤንቢሲ ብቻ ሳይሆን እንዲሁ በሚዲያው ኢንዱስትሪ ውስጥም ለኛ ታላቃችን ነው። በእርግጥ ብዙ አመት ሚዲያ ውስጥ የሰራ ሰው ነው። እኔ ደግሞ ኤንቢሲ ስመጣ የሚዲያ ልምድ ቢኖረኝም ከዛ በፊት ሌላ ቦታ ብሰራም ልክ ኤንቢሲ መደበኛ ስርጭቱን ሊጀምር ሲል ነበር የመጣሁት። በጣም ደስ የሚል ጊዜ ላይ ነበር የመጣሁትና ምናልባት ከቀናት በፊት ከ2-3 ሳምንት በፊት ነበር መደበኛ ስርጭቱ ሊጀምር የመጣሁት። በጣም እድለኛ ሆኜ ደግሞ መደበኛ ስርጭት ቀጥታ ስርጭት የጀመርነው በዋዜማው ነበር የገና ዋዜማና የዛ ዋዜማ ጊዜ ከሌሎች ባልደረቦቼ ጋር ላይቭ ለመጀመሪያ ጊዜ ኤንቢሲ ሲገባ የጀመርኩት አንዷ እኔ ነበርኩኝ። ኩራት ይሰማኛል እዚህ አጋጣሚ። በጣም ነበር ደስ የሚለው። አንደኛ ኤንቢሲ ራሱ የመጀመሪያው ነበረ መደበኛ ስርጭት ላይቭ የተጀመረበት እለት። ሁለተኛ ለኔ ለራሱ የሚዲያ ልምድ ቢኖረኝም የቀጥታ ስርጭት ልምድ አልነበረኝምና አዲስ ስሜት ነበረው። ሁለት ስሜት የተለያየ አይነት ግን ሁለት አዲስ ስሜት ነበር ይዘን የገባነውና በጣም ደስ የሚል ከዛ ደግሞ ማድረግ እንደምንችል እርግጠኛ የሆንኩበት የመጀመሪያው ቀን ነበረ። ምንም አይነት ፌለሪቲ ምንም አይነት ድክመት የታየበት አልነበረም። በጣም በስኬት ነበር የተጠናቀቀው። የዋዜማ የምሽት ፕሮግራሞችን ይዘን ነበረ ወደ ተመልካቾች በቀጥታ ስርጭት ከዚህ ከስቱዲዮ የገባነውና በጣም ነበር ደስ የሚለው። ከዛ በማግስቱ ለነበረው የመደበኛ ስርጭት ለጀመርንበት ለታህሳስ 29 እለት የዛሬ 3 ዓመት ማለት ነው ለዛን ቀን በቃ ስንቅ የሆነ ምሽት ነበረ። በጣም ነበር ደስ የሚለው። ከሱ በኋላ እንግዲህ እንዳላችሁት በጣም እነዚህ 3 ዓመታት ሙሉ በእርግጠኝነት ለኤንቢሲም ኤንቢሲ ውስጥ ላሉ ስታፎችም ለስራ ባልደረቦቻችን ለኔም የስኬት ጊዜ ናቸው ብዬ አስባለሁ። አይቻሉም የሚባሉ የነበሩ ነገሮችን በሙሉ በቀጥታ ስርጭት እያስተላለፍን ቆይተናል። በጣም ብዙ ነገሮችን እንደው ከጀርባ ያለውን ዝግጅት ብትነግረን ምናልባት 3 ዓመቱን የተጓዙ ተመልካቾች ይኖራሉና ለዛም ፊት ለፊት ያለውን ነገር ያስተውሉታል ብዬ አስባለሁ። ከጀርባ በጣም በርካታ ስራዎች ሁሌም አሉ እስከዛሬም የቀጠሉ። ያኔ ደግሞ እንዴት ነበር? ማስታውሰው እንግዲህ ከኔ ይልቅ እሱን ነገር ሀብቴ በደንብ ያነሳዋል። ግን እኔ በነበረኝ ኤክስፒሪየንስ ማስታውሰው ከላይቭ በፊት ከመግባታችን በፊት ምን ይዛቸው ነገሮች ይዘን ነበር የገባ ነው። አንዱ ነገር በቃ ምን ለተመልካች ማድረስ እንዳለብን አላማችንን እናውቅ ነበር። አንዱ እሱ ነገር ነው። ሁለተኛ በቴክኖሎጂ ዋይዝ በሰው ኃይል በሁሉም ነገር ጥንቅቅ ብለን ነበር የመጣ ነው። ቴክኖሎጂው ለቀጥታ ስርጭት በቃ አለ የሚባለው ቴክኖሎጂ ነበር የነበረን አሁንም ድረስ ያለን። ከዛ ሰዎቹም ቢሆኑ ያን ጊዜ እጅግ የተመረጡ በጣም ትልልቅ ልምድ ያላቸው በቀጥታ ስርጭት የስርጭት ክፍሉም ካሜራማኖቹም ሁሉም ሰው በዛ ልክ የተደራጀ ነበርና በሁሉም መልኩ ተጠንቅቆ የተጀመረ አይነት ስለነበረ ለዛም ነው ደግሞ ስኬታማ የመጀመሪያ ቀን ዛሬም መቀጠልም ይችላል። ከዚህ ጋር እንደውም አያይዘሽ ኪዲቢት ነግሪኝ ደስ የሚላል ኤንቢሲ እንግዲህ እናንተ ከምስረታው ጀምሮ ነበራችሁ። ከዛ በኋላ ደግሞ የመጣን የኤንቢሲ ክሩ አባላትም አለ።
ኤንቢሲ ሲባል ሆኖ መገኘት አለ። ከዛ ደግሞ ቤተሰባዊነት አለ አይደለ? አሁን ስራ ቦታ እየሄድኩ ነው ከማለት ይልቅ ቤቴ እየሄድኩ ነው ማለት የሚቀልበት ጊዜ ላይ ነውና ምን ይመስላል ቤተሰባዊነቱ ከስራ ባልደረቦች ጋር ያለው ሂደት? ከዛ ደግሞ ቀጥታ ስርጭቱ ለየት የሚያደርግ ይመስለኛል። ምክንያቱም በጣም በርካታ ሚዲያዎች አሉ ሀገራችን ውስጥ። ከዛ ግን በፕሮዳክሽን የሚተላለፉ በጣም ብዙ ፕሮግራም የሚያስተላልፉ ቴሌቪዥን ጣቢያዎች አሉ። የኤንቢሲን ደግሞ ለየት የሚያደርገው በጣም ብዙ ፕሮግራሞቻችን በቀጥታ ስርጭት ነው ወደ ተመልካቾቻችን የሚደርሱትና እሱንም አያይዘሽ ቤተሰባዊነቱንም አያይዘሽ አጫውችን እስኪ። እንግዲህ ተመልካቾች እንደሚያውቁት አሁንም ያለ ነው በቀጥታ ስርጭት ስለሆነ ይሄ ከተመልካቾች ጋር የምንደርስበት ነገር ልክ ቤት እንዳለን አይነት ስሜት ነው። አሁኑኑ ያለንን ስሜት ለተመልካቾች የምናጋራበት አሁኑኑ የምንለውን ነገር ተመልካቾች በዚች ሰዓት የሚሰሙበት ጊዜ ነውና ከዛም ደግሞ ተመልካቾችን ያማከሉ ፕሮግራሞች ናቸው። የቤተሰቡ የተባለውም ለዛ ነው። ማንኛውም ሰው አሁን በዚህ ሰዓት የምናወራውን ነገር ከትንሽ እድሜ ላይ ጀምሮ ከህፃናት እስከ ትልቅ ሰው ሊያዳምጠው የሚችል አይነት ሀሳቦች የሚነሱበት ፕሮግራሞች የሚቀርቡበት ነው ኤንቢሲና ለዛም ነው ደግሞ የቤተሰቡ የተባለው ከአያት እስከ ልጅ ድረስ አብረን ቁጭ ብለን የምናየው ስለሆነ በእርግጥም በእነዚህ 3 አመታት ይሄንን ነገር አይቼበታለሁ ከመጀመሪያው ጀምሮ ማለት ነው። ከዛ ውጪ እንዳልሽው ቤተሰባዊነቱ ዛሬ ያለን ቤተሰባዊነት ያንን ያሳያል ብዬ አስባለሁኝ። ምክንያቱም በበዓል ቀን እንኳን አንለያይም። ሌሎቹ የሰሞን ቀናቶች ሁሉ እንዳሉ ሆኖ እሱን ታዩና የበዓል ቀን እንኳን ቤቴ ሄጄ ከቤተሰብ ጋር ላሳልፍ የምትይባቸውን ቀናቶች ዛሬ በበዓል ቀን ስቱዲዮ ነው ያለነው እና እንግዲህ ከቤተሰቦቻችን በተለየ መልኩ ጊዜያችን እዚህ ነው ማለት ነውና በእርግጥም እዚህ ውስጥ ያለው ክሩ እንደ ቤተሰብ እንዲታይም አንዱ ምክንያት የሆነው የቀጥታ ስርጭቱ ሆኖ ሳለ ሌላው ደግሞ ስታፋችን የራሱ መልክ አለው። ብዙ ነገሮችን አብረን ነው የምናከናውነው። እኛ ቤት ዜና መዝናኛ የሚባል መከፋፈል የለም። ያው የራሱ ክሩ እንዳለ ሆኖ ግን ደግሞ ማንኛውም ሰው መዝናኛ የሚሰራም ሰው ዜና ይሰራል። ከዜና ክፍልም ወደዚህ መጥቶ መዝናኛ ይሰራሉ። የተገደበ ነገር የለውም። መስራት ከቻልሽ ትችያለሽ የሚለውን ነገር ያየንበት ስለሆነ በትብብር የሚሰራ እንደ ስራ ባልደረባ ሳይሆን እንደ ቤተሰብ የምንታይበት ቤት መሆኑን እንግዲህ አረጋግጠናል። ለፊት ደግሞ ከሚታየው ባሻገር ስትመጡ እሱን ነገር እንዳያችሁ እርግጠኛ ነኝ። በይበልጥ ደግሞ ፊት ለፊት እንደዚህ ከሚታየው ባሻገር እንደዚህ ሆኖ እንዲታይ ከበሰረቱ ጀምሮ ሀብቴ በደንብ ታስታውሳለህ ብዬ አስባለሁ። እዚህ ለመቆሙ ከጀርባ ሆነው በጣም ከግንባታው ጀምሮ አይደለ በጣም የለፉ በጣም በርካታ ሰዎች አሉ ሊመሰገኑ የሚገቡም ጭምር ዛሬ ላይ ለመድረሱ በቀጥታ ስርጭት እንዲወደድም ላደረጉ በጣም በርካታ ሰዎች አሉ። በዚሁ አጋጣሚ ምስጋና ይገባቸዋል ማለት ስለሚገባን ይመስለኛል። ሀብቴ ንገረን። እኔ ስመጣ ከሌላ ሚዲያ ነው የመጣሁት እና ያኔ ምንም የሚታይ ነገር የለም። አስታውሳለሁ የአቶ ብሩክ ከበደ ማለት ነው ዋና ስራ አስፈጻሚያችን አንድ ነገር ነገረኝ። በቃ ማለት በጣም ትልቅ ስዕል ነው የነገረኝ። በጣም ትልቅ ስዕል እና እኔም የነበርኩበት አንጻራዊ በሆነ መንገድ ትልቅ ሚዲያ ውስጥ ነው የነበርኩትና እሱ የነገረኝ ስዕል ግን ምንም ትቶ ያስመጣል። በሰዓቱ ሲያስመጣ ግን ስቱዲዮ አይቼ ምናምን አይደለም፣ ምንም አልነበረም፣ ገና ግንባታ ላይ ነው እና እሱ የነገረኝ እና ያለው ኤክስፒሪየንስ እሱ በኢትዮጵያ ሚዲያ ውስጥ የነበረው ስፍራ ያዳበረው ልምድ እና የነበረበት እሱ ስለሚታወቅ ኦኬ በቃ በጣም ፕሮፌሽናል ነገር ነው ማለት ነው ምናምን በጣም ከተደራጀ ረጅም አመት ካስቆጠረ ሚዲያ ገና እየተደራጀ ወዳለ ሚዲያ ለመምጣት ሪስክም ነው አይደል? እንደ አንድ ጋዜጠኛ ስታስቡት ምንም ሳይከብደኝ ነው ውልቅ ብዬ የመጣሁት። ፋይናሊ እዚህ ህንጻ ስመጣ ህንጻው ራቁቱን ነው። እንትኑን አይደለም እላችሁ የኛ ድርጅት አይደል፣ ህንጻው ራሱ ራቁቱን ባዶ ህንጻ ነው ማለት አጥንት ብቻ ነው የምታዩት። በቃ ብሎኬትና ሁሉ ያልተገጣጠመ ነገር ማለት ነው። ግን ውስጣችን ላይ ቀስ በቀስ ያ ራዕይ ተቀርጾ ኤንቢሲ የሚባለው ትልቅ ስም ድንገት ቢሮ ለመጣ ሰው ሁሉ ይታተምበታል። ፋይናሊ እናንተም ታስታውሱት ገናን ነው። እኔ ከገና ምስረታ ሲባል ትዝ የሚለኝ ከገና በፊት አንድ ፋሲካ አለ። ፎር ዘ ፈርስት ታይም ከሙከራ ስርጭት ወጥተን የፋሲካ ዋዜማ ጀምሮ ዋናውን በዓል ደግሞ በጣም ፕሮፌሽናል ትልቅ መድረክ አዘጋጅተን አዳማ ከተማ የቀረጽ ነው እና እሱ ሙከራ ስርጭት ላይ በነበርን ጊዜ ነው እና በሙከራ ስርጭት ፕሮግራም አስለመድን እና በጣም ትልልቅ ነገር ይዘን መምጣት ጀመርን። ግን እንደ ምስረታ የምናወራው ቀጥታ ስርጭቱን ስለሆነ የቀጥታ ስርጭቱ ገና የዛሬ 3 አመት ነው የተጀመረው። ምን ትዝታ አለ ብትይኝ በቃ ማለት አእምሯችን ላይ ያለው የተነገረን ከዛ በፊት በርካታ ትሬኒንጎች፣ ስልጠናዎች ለስታፍ ነበሩ። እነሱን ኤክሰርሳይዝ የምናደርግበት አንድ ስቱዲዮ እየመጣ ነው። ቢሮአችን ሌላ ቦታ ነው። ግን አሁን የምናየው ስቱዲዮ አይናችን ውስጥ አይደለም ያለው፣ ሀሳባችን ውስጥ ነው ያለው።
ይሄ አልቆ ልክ አሁን እንደምናየው ያየነው ቀን የተሰማንን ስሜት በቃ ልነግራችሁ አልችልም። እና ማይደርስ እስኪ መስል ድረስ በጣም ያጓጓን ስቱዲዮ ነበር አሁን እየሰራን ያለንበት። እና ኤንቢሲ እንደዛ በጣም በጉጉት የተጀመረ እጅግ በጣም በርካታ ፕሮፌሽናል የጆርናሊዝም ስልጠናዎች ከጀርባ የተሰጡበት ከየተለያየ ቦታ ልምድ ያላቸው ፓወርፉል የሆኑ ሰዎች የተሰባሰቡበት እንደገና ለጋዜጠኝነት አዲስ ልምድ ደሞ ኑሯቸው መጥተው የሰለጠኑበት ነው። እና እኔ አሁን ከዛ በፊት ከ10 ዓመት በላይ ሰርቻለሁ የተለያየ ሚዲያ። ግን ጥያቄ በማውጣት ተሳትፌ ኢንተርቪው በማድረግ ተሳትፌ ሰራተኛ ቀጥሬ አላውቅም። ይህንን ያደረገ እድል የሰጠኝ ኤንቢሲ ነው። እና ከስር ከመሰረቱ ከመምጣቴ ጋር ተያይዞ ብዙ ቦታዎች ላይ ኢንጌጅ እንድናደርግ እድልም የሰጠን ተቋም ነው። በዚህ አጋጣሚ እናመሰግናለን። 2 መሰረታዊ ሀሳቦች አሉት ኤንቢሲ፣ ሆኖ መገኘትና የኢትዮጵያ መልክ። ሁለቱን ራሱ ብናስተሳስራቸው የኢትዮጵያ መልክ ሆኖ መገኘት ብንል እንኳን በጣም ትልቅ ሀሳብ ነው። እንደ ሚዲያ ታላቋን ኢትዮጵያ መልኳ ልንሆን እንፈልጋለን። በሁሉም አወንታዊ በጎና ጠቃሚ ነገር ደግሞ ሆኖ መገኘት እንፈልጋለን። ህዝቡም ደግሞ በየተሰማራበት የሙያ ዘርፍ ሆኖ የሚገኝ ህዝብ፣ አውርቶ የሚቀር መስሎ የሚኖር ሳይሆን ሆኖ የሚገኝ ማንነት ያለው ህዝብ እንዲሆን ይህንኑ በማስተባበር እና ስነ ልቦናዊ ጫና ያላቸው በቃ ሀገር የሚሸቱ ፕሮግራሞችን ከማድረስ አንጻር ሚና ያለው ነው። እንዳልሽው ደግሞ የቤተሰብ ቴሌቪዥን ነው። በነገራችን ላይ ከአያት ከቅድመ አያት እስከ ልጅ ብለሻል አይደል? የኛ ሚዲያ ለምን እንደማይሆን ደግሞ እኔ ባወራ ይሻላል። ለነማን እንደማይሆን በጣም ቀላል ግልብ የሆነ ፕሮግራም ማየት የሚፈልጉ ሰዎች የኛን ምርጫ ማድረግ የለባቸውም። የኛም ውሳኔ የኛም ፍላጎት እሱኛው ኦዲየንስ አይደለም። የተከበረ ሾው ኮንተንት ያለው ግልብ ያልሆነ ግን ደግሞ የተከበረ ተመርጦ የሚታይ ፕሮግራም እና ይዘት ነው መስራት የምንፈልገው። በዚህ መጠን ደግሞ ገና ብዙ እቅዶች አሉን። ከሰራ ነው በላይ ልንሰራ ያሰብነው እጅግ በጣም ብዙ ነገር አለ። ብዙ ነገሮችን ኤክስፔክት የምናደርግበት ማለት ነውና በሂደት ወደ እነዛ እንደምንገባ ተስፋ እናደርጋለን። አሁን የምታዩት ስቱዲዮ ሲገጠም ነው። አሁን ከኛ ጀርባ ያለው ኮንትሮል ስክሪን ዎሉ የነበሩ ልጆችም ደግሞ በወቅቱ ከባልደረቦቻችን ውስጥ ሲኒየር ከነበሩት ውስጥ ናቸው። አስባችሁታል? አሁን የምታዩት ኢንቴሪየር ዲዛይን የለም። አሁን ላይ ሳውንድ ፕሩፍ እና የሆነ ስክሪን ነው የምታዩት። እና ልክ ስቱዲዮ በዚህ መጠን ተሰርቶ ያየነው ቀን ልነግራችሁ አልችልም የተሰማን ስሜት። አሁን እኛ ይሄ ሁሉ ሲደረግ ነው ቁመን ያየነው። እያንዳንዱን ስቴፕ እናውቀዋለን። እና ዛትስ ዋይ ኤንቢሲ ቤታችን ነው የምንለው። በብዙ መንገድ ኤንቢሲ ተቀጥረን የምንሰራበት ቤት እንዳልሆነ እንዲሰማን ያደረገው ይሄ ነው። አዲስ ትባላለች ደግሞ በምስሉ ላይ የምንመለከታት በደንብ ከጀርባ ስራዎችን ከሚሰሩ በጣም እጅግ በጣም ታታሪ ከሆኑና በጣም በርካታ ስራዎችን ከጀርባ ሆነው ከሚሰሩ ከሚያከናውኑ ከምስረታው ጀምሮ በስክሪን ላይ እንደምንመለከተው ከነበሩ ሰዎች መካከል እጅግ ያስደስታል። ዛሬ ላይ ሆኖ ይሄን መለስ ብሎ ማስተዋወስ ምን አይነት ስሜት አለው ሀብቴ? ዋው በጣም ይገርም ነው። ማለት ከስር ከመሰረቱ የነበረውን ነገር ሳስብ በቃ አንደኛ ህልምን እውን ማድረግ ይቻላል የሚለውን ነገር የተማርኩበት ነው። ሁለተኛ ለኢትዮጵያ አንድ ትልቅ ብሔራዊ ስሜት ያለው ቻናል አስተዋውቀናልም ፋይዳ ያላቸውን ፕሮግራሞችን በመስራት ኤንቢሲ አሁን ወደፊት እየመጣ ነው። ስለዚህ ይሄ የተወሰኑ ሰዎች ላይ የነበረ ራዕይ ነበረ። ያ ራዕይ ደግሞ በትክክል አካል ለብሶ ሲታይ እጅግ በጣም ደስታ ይሰጣልና 3 አመት ነው አሁን እያከበርን ያለ ነው። እንግዲህ እድሜ ከሰጠን የሚቀጥሉትን 33 አመታት ደግሞ እንቀጥላለን። ከዛ መለሉት አመታት የሱን እድሜ ነው እየቆጠረ ከዚህ በኋላ ኤንቢሲ 33 አመት ብቆይ እድሜው ገለጠ ማለት ነው። 3ኛ አመቱን አስመልክተን ኬክ ብንቆርስ ጥሩ ነው። በጣም ደስ ይለናል። በዚህ አጋጣሚ ለኤንቢሲ ሰራተኞች በሙሉ ለቤተሰቦቻችን ለተመልካቾችም እንዲሁ እንኳን ኤንቢሲ መደበኛ ስርጭት ለጀመረበት 3ኛ አመት በሰላም አደረሳችሁ። ከዚህ በኋላ በርካታ አመትን አብረን እናሳልፋለን ብለን እናምናለን። ከዚህም ጋር ተያይዘው ደግሞ ተመልካቾች በቴሌቪዥን ጣቢያ ሲያዩ በቀጥታ ስርጭት ሲያዩን እዚህ ጋር የሚያዩ ጋዜጠኞች ሆስቶች ብቻ እዚህ ጋር ሚና ያለንም ይመስላችኋሉና ከካሜራዎች በስተጀርባ ያሉ የካሜራ ባለሙያዎች አሉ፣ የቴክኒክ ባለሙያዎች አሉ፣ ኮንትሮሉም ያሉ ባለሙያዎች አሉና
የነበረውና ከሀሳቡም ጀምሮ ደግሞ የሀሳብ አመንጭ የነበሩ ሰዎች አሉ። በዚህ አጋጣሚ እናመሰግናለን ማለት እንፈልጋለን። ምክንያቱም ይሄን እንኳን አደረሳችሁ። ከምስረታው ጀምሮ ደግሞ እንዳልከው ከጀርባም ሆኖ እንደ ሀብቴ የነበሩ በጣም በርካታ ሰዎች አሉ ለዚህ ቤት ዋጋ የከፈሉና እንኳን አደረሳችሁ ካለቃችንም ጀምሮ። ስለዚህ ይሄንንም ኬክ እንቆርሰው በሁሉም የኤንቢሲ ግሩም በእነሱ ስም ካሜራው የሚያየው ከሆነ ኤንቢሲ ቲቪ ሰርዲርስ ይላል። እልልልል ነው ማለት ነው። እንኳን አደረሰን ብዙ አመታትን ደግሞ ከ33 አመት በላይ እንቆርሳለን። ታንክ ዩ። አያይዘን ደግሞ መልካም የገና በዓል ይሁንላችሁ ስንል ለገና በዓል ማድመቂያ የተዘጋጀውን ዳቦ ደግሞ እንቆርሳለን። ይሄኛው ሴቶችን አይመለከትም። እስከዛ ድረስ እናንተ መቀጠል ትችላላችሁ። እንግዲህ ቅድስት ምናልባት የምታስታውሻቸው ወይ ገጠመኞች ሊኖሩ ይችላሉ ከባልደረቦች ጋር ደግሞ የነበሩ ነገሮች ይኖራሉ። መቼም ቀጥታ ስርጭት የመጀመሪያ የወንድ ብሎ ሲነሳ ምን ትዝ አለኝ መሰለሽ? የዛሬ 2 አመት አካባቢ የዛሬ 3 አመት እንደውም ለፋሲካ ነው አይደለ? ወንዶች እንጀራ የሚጋግሩበት ሴቶች ደግሞ የዛሬ 3 አመት ለፋሲካ የነበረን የቀጥታ ስርጭት ላይ በጣም ምናልባት በቀጥታ ስርጭት ይታሰባል ተብሎ ማይገመት ነገርን ነው ስናደርግ የነበረው። ወንዶች እንጀራ መጋገርና ሴቶች ደግሞ በግ መግፈፍ ነበረ። ያን ቀን እውነት ሴቶች በጣም አኮሩኝ በቃ ያልኩበት ቀን ነበረ። ትዝ ይለኛል። እነ ሰላም ነበሩ፣ ሰላምና ሰብለ ነበሩ። ሰላም ይልማ እኛ ቤት ብዙ ሰላሞች ስላሉ እና አባቷ ይጠራዋት እንዴ ሰላም አልኩኝ። በቃ ማለት ስንት አመት ለምደሽ ነው ከአባትሽ ስር ስንት ጊዜ ነው የነበርሽው እስክንል ድረስ በግ ላይቭ ነው በቀጥታ ስርጭት ማለት በቀጥታ ስርጭት አስባችሁታል። ምንም አይነት ስህተት ሊፈጠር ይችላል ምናምን ብለን አልፈራንም ነበርና የኮራንበት ቀን ያ ጊዜ ነበረ። ወንዶችም ብዙም አላሳፈሩንም፣ ግን የሴቶቹ ይበልጥ ነበርና እሱ ጊዜ ሁሉ ጊዜ ትዝ ይለኛል። የቀጥታ ስርጭትና ፕሮግራሞችን ስናስብ ያ ጊዜ በጣም ትዝ ይለኛል። በቀጣይ ጊዜያት ደግሞ ምናወዳደራቸው ይሆናል ደግሞ በርተት ብለው ወገባቸውን አሰራ አድርገው ከተዘጋጁ። ያብም ግን እኮ እነ ኪዱና ሀብቴ ከገቡ በኋላ ከተወሰኑ ጊዜያት በኋላ ነው አንቺ ኤንቢሲን የተቀላቀልሽው። ሶ የነሱንም ጥያቄ አንቺ መመለሽ የሚገባሽ ይመስላል። አዎ መናገር የምችለው እኔ አንድ ነገር ሁሉ ጊዜም በቃ ልቤን በሐሴት የሚሞላው ነገር እኔ ጀማሪ ነበርኩኝ ከግቢ እንደተመረኩኝ ነው ወደዚህ የመጣሁት። ግን ደግሞ በጣም በርካታ እድሎችን በአጭር ጊዜ ውስጥ ያገኘሁበት ምንም ነገር ኤንቢሲ ውስጥ አይቻልም ኖ ይሄንን አትንኪ የሚባል ነገር የለም። ሁሌም ቢሆን ነገሮችን ከትምህርት ቤት ውስጥ ከመማር ብቻ በቂ አይደለም። ትምህርት ቤት ውስጥ የምትማሪው የመሰረታዊ ነገር ሊሆን ይችላል። ከዛ ባሻገር ግን እንዲህ በተግባር እየተነካ እየተዳሰሰ የሚሆን ነገር በዛ ውስጥ ነው ማለፍም ስትነኪው ሁሉም ነገር ያወቅሹም እያደግሽበትም የምትመጪውና እኔ ያልገባውበት ዘርፍ የለም መቼም መሰለኝ። ኤንቢሲ ውስጥ ካሉት መካከል በጣም በርካታ ነገሮችን እዚህም እዛም ከሚሞክሩት ትችላላችሁ። ኤንቢሲ ዜና ውስጥ ማለሁኝ ያለም አቀፍ ነበረው ነው ማለት አንቺ ከፈለግሽ የማትገቢበት ነገር የለም። በቃ አንቺ ፈልገሽ ጉብዝናሽን ካሳየሽ በቃ እዚህ ጋም ጎበዝ ነች፣ ማንም አይከለክልሽም። ይሄም ነው አንድም እንደ ቤት እንዲሰማን ያደረገን በሚገባ። በነገራችን ላይ ብዙ ሚዲያዎች ላይ የነበረን ኤክስፒሪየንስ ይሄ ነገር ልክ እንዳልሆነ ተደርጎ ነው የሚታሰበው። አንድ ጋዜጠኛ ስፔሻላይዝ ማድረግ ያለበት ከዝግጅትም ከማቅረብም አንጻር የተወሰነ ኤሪያ ላይ ብቻ ነው ተብሎ ይታሰባል። ይሄም አንድ ንድፈ ሀሳብ ነው፣ ብዙ ሚዲያዎች ይቀበሉታል። እኛ ግን ሰው የሚችለው ነገር ላይ ሁሉ እንዲሰራ ሰው ስላጠረን ሳይሆን አቅም ስላለን እና አቅማችንን ደግሞ ለማዳበር ፍላጎቱ እስካለን ድረስ ብቻ ሚዲያው ይሰጣል። ከዛም ባሻገር ደግሞ እንዴት ነው አንዳንድ ጊዜ ምን ላይ ጥሩ ነኝ የሚለው ነገር በጊዜ ሂደት ነው ዲስከቨር የሚደረገውና ይሄ ለጋዜጠኛውም ጥቅም ነው። በጊዜ ሂደት ውስጥ ነው እያንዳንዱን ነገር ምናልባት አንድ ሰው በጣም በዜና ሂደት ላይ ባለም አቀፍ ዝግጅቶች ላይ ስፖርት ዜና ላይ ራሱና ሌሎች መሰል ጉዳዮች ላይ ልዩ ልዩ ዝግጅቶች ዶክመንታሪዎች ላይ ፐርፌክት ይሆንና ሌሎች ነገሮች ላይ ራሱን በጊዜ ሂደት የሚያወጣበት ሰዎችም አይተው ይሄ ነገር በጣም ጥሩ ነው የሚሉበት ነገር ይኖራልና የአንድ ሰው መክሊት አንድ ነገር ብቻ አለመሆኑንም ያሳየ ይመስለኛል። አዎ በጣም ብዙ ሚዲያዎች ላይ መስፈርት ተደርገው የሚቀመጡ ነገሮች አሉ አይደለ? የስራ ልምድ አለ፣ ሌሎችም ነገሮች ይቀጥላሉ። ኤንቢሲ ላይ ሲመጣ ግን
ችሎታና ፍላጎት የመጀመሪያ ቅድሚያ የሚሰጣቸው ነገሮች ናቸው። መጀመሪያ ፍላጎት፣ ከዛ በኋላ ችሎታሽን ማዳበር የምትችዩ ከገባሽ በኋላ አጠገብሽ የሚኖሩ ሰዎች አሉ፣ ልምዳቸውን በስርዓት ማካፈል የሚፈልጉ ሰዎች አሉ። ኤንቢሲ ለዛ ትልቁ ነገር ይመስለኛል። ምክንያቱም ኤክስፒሪየንስ ያላቸው እንግዲህ ሀብቴ 3 አመት ቆይቷል። አንቺም ኤንቢሲ የቀጥታ ስርጭት ከጀመረ ጀምሮ አንድ ከ3 አመት በላይ በሚዲያ ቆርቆር እንደዚህ ሆነን ደሞ ረጅም አመት እንደ ሀብቴ ልምድ ካለው ሰው ጋር እዚህ ጋር መቀመጥ መቻል በራሱ ኤንቢሲ የሚያመጣው እድል ነውና በዚሁ አጋጣሚ እጅግ አድርገን እናመሰግናለን። በኢትዮጵያ አቶ ብሩክ ከበደም በኢትዮጵያ የሚዲያ ኢንዱስትሪ ውስጥ የፈጠረውን ተጽዕኖና ተጽዕኖ ፈጣሪነቱ ምን ያህል ለሚዲያ ኢንዱስትሪ ያበረከተውን አስተዋጽኦ እናውቃለንና እሱ በሱ አለቃ ሆኖ መመራት እሱን ሁሉ ጊዜ እንደዚህ ቅርብ ያገኙ እንት ማለት መሰራት በራሱ ከትምህርት ቤት ውስጥ ከምናገኘው አስተዋጽኦ በላይ እኔ እጅግ የጠቀመኝና ተዛለኝ መሰለሽ የሆነ ጊዜ ቤት ውስጥ ዳዲ ምናምን የሚሉት ሰዎች አሉ የተባለ ሶሻል ሚዲያዎች ላይ አይተን ነበርና የስራ አለቃን በራሱ አባት ብሎ መጥራት በአባት ስም መጥራት ምን ያህል መታደል እንደሆነ ሰው በቦታው ሲሆን ነው የሚገባው። ለምን አባት ልትዩ ያስቻለሽ ምክንያት ምንድነው? ምን ያህል እንደ አባት ቢሆን ነው? ምን ያህል ቤተሰባዊነታችን ቢጠነክር ነው የሚለውን ነገር ምናይበት ነው ብያስባለሁ። ብዙ ሰው ኔጌቲቭሊ ሲረዳው አይቼ ገርሞኝ ነበረ። ወይ እዚህ ብትሆኑ ኖሮ እንዴት በዚህ መንገድ ትረዱስ ነበር? አለቅነት ጥግ መቀመጥ አይደለም ኔጌቲቭ አይደለም። መልካም ቃሉ በራሱ እኮ የሚናገረው ነገር አለውና ያለን ቅርበት አንደኛ ነገር የስራ ኃላፊ እና በስራ ኃላፊ በኩል የሚመሩ ባለሙያዎች አሁን ይሄንን ክፍተት አስቡት። መምህርና አስተማሪ ማለት አስተማሪና ተማሪ ይሄንን ክፍተት አስቡት። አሁን ሌላ ቦታ ተምረን ከመጣን በኋላ ስራውን በሚመራው ሰው በኩል ደግሞ እየተመሩ ሌላ ቦታ የተማሩትን ኤክሰርሳይዝ ለማድረግ የሚገኙበት ተቋም ነው አይደል? ኤንቢሲ ግን ጭራሽ ከጋዜጠኝነት አካባቢም ያልነበሩ ሰዎች መተው ፕሮፌሽናል ጋዜጠኛ የሚሆኑት በሚመራም በሚያስተምርም ሰው አማካኝነት ነው። ስለዚህ አቶ ብሩክ ከበደ ከዚህ ረገድ እጅግ ሰፊውን ድርሻ ይወስዳል። ተቋሙን በመመስረት ረገድ ካለው ሰፊ አስተዋጽኦ ባሻገር ተቋሙ ውስጥ ሰው ከመስራት ተቋሙን እንደ ተቋም የሚያስቀጥል አቅም በመገንባት ረገድ ያለው ድርሻ ምንም እኛ ባናወራለትም እኮ ስክሪን ላይ ሚታይ ነገር ነው። ስለዚህ በደንብ ለዜና ስወጣ እዚሁ አካባቢ ላጠንክር ብዬ ነው። በጣም ከሚገርሙኝ ሁነቶች መካከል አንዳንድ መስሪያ ቤቶች ላይ ባለቅነት የሚቀመጡ ሰዎች ለጋዜጠኛ ሆነን እንኳን ለቃለ መጠይቅ ወይ ለሌላ ነገር ስንጠይቅ የሚኖረው ራስን እጅግ አርቆ መቀመጥ አንዳንዴ በጣም ይገርመኛልና እንዴት ነው አለቅነት ቦስና ሊደርሺፕ መካከል ያለው ልዩነትን በደንብ የምናይበትን ቤት ነው ብለን እናስባለንና ሩቅ ያልሆነ ቅርብ በእውቀትና በልምድ ደግሞ ሩቅ ሆኖ ነገር ግን ከኛ ጋር ሆኖ ልጆቹን በደንብ ከሚያስተምር መካከል ነውና እጅግ አድርገን እናመሰግናለን ማለት እንወዳለን። በጣም ጥሩ። አሁን ደግሞ ወደ ፕሮግራም እናልፋለን። ፕሮግራሙን እያስኬድን እኛ ኬካችንን እንበላለን ማለት ነው። ፕሮግራሙ ያንቺ ቢሆን ጥሩ ነው። ምንድነው የሰራሽው? እሱን አስተዋውቂና ወደ ፕሮግራሙ እንለፍ። መልካም። በሀገራችን ውስጥ አዲስ አበባ በተለይም በጣም በርካታ ዲፕሎማቶች፣ የውጭ ሀገራት ተወካዮችና በአንድም በሌላም ዘርፍ በጣም በርካታ ኤምባሲዎች ከሚገኙባት መካከል አንዷ ናት። በተለይም ደግሞ ወደ አንዱ ዛሬ ወደ አንዱ ኤምባሲ ጎራ ያልኩበት ምክንያት መርጬም ደግሞ በልዩነት ወደዛ የሄድኩበት ምክንያት ኢስተርን ኦርቶዶክስ ቸርች የምንላቸው ደግሞ ወደ ምስራቅ አብያተ ክርስቲያናት መካከል ከሚጋሩን መካከል በሃይማኖት ከሚመሳሰሉን ወይም ደግሞ የገናን በዓል በዛሬ ዕለት ከሚያከብሩት መካከል የሩሲያዎች አንደኛው ናቸውና የሩሲያው አምባሳደር ደግሞ ለየት ባለ መልኩ ኢትዮጵያ ውስጥ ረጅም ዓመት የኖሩ በጣም በተደጋጋሚ ለብዙዎች አዲስ የማይሆኑ ግን ደግሞ አዲስ በሆነ መልኩ የህይወት ታሪካቸው እንዴት ያለ ነው ብለን መለስ ብለን ጨዋታ ያደረግንበት ፕሮግራም ነው በቀጣይነት ወደ ተመልካቾች የሚደርሰው። መልካም። ስለዚህ ፕሮግራሙን እንጋብዛችሁና ደግሞ እኛ ተመልሰን እንገናኛለን። መልካም ጊዜ ይሁንላችሁ በድጋሚ።